ወሪሳ ምዕራፍ 2 ግርሻ። እንቅልፍ ለምኔን መተወን ጀመሩ። ፍርሃት እንደ ክፉ በሽታ ገረሸብኝ። የአክስቴ ልጅ በካሻ ፍርዱን ሊያጠናቅቅ 5 ወራት እንደቀሩት ነው አሉ። ከዚህ በፊት ጥርሱን ያረገፈውና የዘረፈው አንድ ሰው የታሰረ ጥየቃ ከከርቸሌ መሄድ፣ እዚያ ማረሚያ ቤት በካሻን የእስረኞች ካቦ ሆኖ ከወዲያ ወዲህ ሲላየው የተዘጋ ክሱን ቀስቅሶ መጥሪያውን አበጃጅቶ በማረሚያ ቤቱ በኩል እንዲደርሰው አደረጋሉ። ቢያንስ የ5 ዓመት እስር ይጠብቋል ሲሉ ሰምቻለሁ። አንድ ወሪሳ ሰፈር የሌቦች ሕግ አማካሪ ከለላይን ተገፍፌ ወሪሳ ፀሐይና ዝናብ ተጋለጥ። ወሪሳዎች እኔም ላይ የቆየ ክሳቸውን ቀሰቀሱ። የአፈር ቁልል የመሰለ ተጎራባች የኩይሳ ደጅ ላይ ተቀምሮ ጠበቀኝ። ፈገግ ብዬ ቀረብኩት። እሱ ግን ድድ የመሰለ ድፍርስ አይኑን አፍጥጦ ለሰላምታ የዘረጋውለትን እጄን ወዲያ አለው። ምነው እያልኩት፣ የሌቦች ሰፈር አልከላሉ? መቼ? የት? እንዴት? አፍ ያልፈታ ልጅ መሰልኩኝ። እሱን የሚያህል ፍርሃት ተከመረብኝ። ማህተም ያረፈበት ማስረጃ ይዤ ልምጣ? ኧረ ምን ቦጣ ታዲያ? ብድግ አለ። እኔ እንደሆን አፈዘራጤ ነኝ። ትንሽ ስጠጣ እውነቱን ለመናገር የወሪሳን የሌቦች ሰፈርተኝነት ከልቤ ዘንግቼው ባላውቅም በአፌ ማውጣቴ ትዝ አይለኝም። ዛሬ ሲቆርጡ መጥቷል። ገና ሳልናዘዝ እዲያ ብሎ እንደ ጥቁር ጉም ካናቴ ትንሽ ራቅ ብሎ አንዣበበብኝ። አሁን ካሁን የጥቁር እጅ ቡጢ ዘነበብኝ በሚል ነፍሴ ተጨደቀች። ለዚህ አፍ ዋጋህን ታገኛለህ። አሁን ያበደርኩህን ብር መልስ። የምን ብር? በካሻን የምጠይቅበት ብር አጣው ስትል ትምህርት ቤት ድረስ መጥቼ አላበደርኩህም ከከ ብሎ አለ። አዎ ልጄ። እንደ ወረቀት ሸምድዶ ኪሱ ከቶኝ ወደ አንድ ሰዋራ ቦታ ወስዶኝ በጫጭቆ ሲጥለኝ ወንዝ ላይ አረፌ አይኔ፣ ጆሮዬ፣ እግሬ፣ ጣቶች፣ ጡቴ፣ እምብርቴ፣ ወድጭምጭምቴ ተበታትነው ሲንሳፈፉና አንዱ ገላይ ሌላኛውን ሲናፍቅ ታየኝ። እኮ ወዲህ በል አለኝ። እርቦ የመሰለ መዳፉን ፊቴ ላይ ደግኖ ጊዜ ለመግዛት ያህል ደሞዝ አልኩት። መቼ ነው? ሳምንት ቢቀረው ነው። እጠብቃለሁ። ታዲያ ወለዱንም እንዳትረሳ። ከዚያ በኋላ ደግሞ የአፍዳህን ትከፍላለህ ብሎኝ ሄደ። ይኸው ለአንድ ሳምንት ዕድሜ እንቅልፍ ለምኔን እየተወኩ እገኛለሁ። ማስተባበያው የወረዳና ዳገት እያረፉ ይወጡታል። መቼም አንዴ ልፋ ያለው ቢነግድ አይተርፈው ሆኛለሁ። እኔን የጨነቀኝ የአፍዳው በምን ይወራረዳል የሚለው ነበርም። 1-2 ቀን አውጥቻ አውርጄ ዘዴ መጣልኝ። የተጠቀሰብኝ አንቀጽ ሌባ ብለሃል አደል? እሱም በድርጊት ማስተባበል እችላለሁ። ለምሳሌ የቤቴን በር ሳልዘጋ ወለል እንዳለ ትቼ ወደ ሥራ መሄድ። ወሪሳዎች እንዳመንኳቸው ይገባቸዋል። በዚህ ዘዴ 2 ቀን ተጠቀምኩኝ። የኔን ቤት መለስ ብሎ የሚያየ ወሪሳዊ የለም። ለነገሩ ወላ ቤት ለመጨፈር አይገቡ። ማስተባበያ ዘዴን ቀየርኩኝ። ትምህርት ቤት ሎከር ውስጥ ቆልፌ ያስቀመጥኳቸውን ልብሶችን አንድ በአንድ እያመጣው አጥቤ ደጅ ማስታት፣ በሬን ዘግቼ በጭላንጭል የሚሆነውን አያለሁ። ይሄ ዘዴ ያዘልኝ። ፊት ለፊት ያሉት ባልቴት ግራ ቀኝ ሳይሉ ከእሳቸው በማይጠበቅ ቅልጥፍና ላጥ አድርገው ይሄዳሉ። ሌላ ጥቤ አሰጣለሁ። የልጅ ልጃቸው እየዘለለ አልደርስበት ያለውን ባልቴቱ አውርደው ይሰጡታል። ሌላ ልብስ ውሃ ውስጥ ነከር አድርጌ አሰጣለሁ። እኒያ የተተፈተፉ ቆርክ የመሰሉት አዛውንት ይመጡና መጀመሪያ ልብሱን ጎትተው ይጥላሉ። ቀጥሎ ፈጣሪያቸውን ያመሰግኑና አንስተው ጋቢያቸው ስር ሸጉጠው ይሄዳሉ። ወሪሳዎች የማስተባበያ ድርጊቴን ይቀበሉት አይቀበሉት ሳላውቅ ልብሶች ተገባደዱ። ያንኑ ዘሙን ባልቴቷ ሌባና አዛውንቱ ሌባ በእኔ ሰርግ ተጣሉ። መጣላታቸው ለእኔ በጀም። ወሪሳዎች በምን እንደተጣሉ ደረሱበት። ተሳቀ። በቀጣዩ ቀን ባልቴቷ ደጄን ቆረቆሩ። ወይሳ መስሎኝ ደነገጥኩኝ። በሰላም ነው ያልኳቸው።
የሆነውን ሰምተህ የለ አሉኝ። ጥፍጥር የመሰሉ አንዳንድ ጥርሶች አልፎ አልፎ አፋቸው ውስጥ ይታዩኛል። የቱን አልኩኝ። እኔና ያ ሽማግሌ ቀላል መጣላታችን። የቱ ሽማግሌ? ወዲያው ስማቸውን ለማወቅ የዘየርኩት ነው። ጆቤራው ነዋ። የልጅ ልጃቸው ቀሚሳቸውን ፈልፍሎ እኔን አየኝ። አየሁት። እቀፈኝ እንደማለት እጁን አንከረፈፈ። እምቢ ብል ወሪሳዎች ጠረጠርከን፣ ሰደብከን ሊሉ ነው። አንስቼ ታቀፍኩት። አንገቴ ስር ውሽቅ አለም። መቼም አንተም ልብስ አስትተህ ማስጣትህን አልተውክ፣ እኛም ጠቀስ አደረጉኝ። አልተውንም። ስለዚህ ማንም ባዕድ ከሚበላው አንድ በፌስታል እደጅ ብታስቀምጥልኝ እኔ እናትህ እጠቀም ነበር ለማለት ነው የመጣሁት ብሎ አሉኝ። ግራ ተጋባሁ። ኧረ ግድ የለም አምጥቼ በእጁ ሰጦታለሁ አልኩኝ። ኧረ ንሸቴ እኔን ለማኝ ማድረጉ ነው እንዴ? ባይሆን እንዳላወቀ ሰው በር ላይ ቁጭ አድርገውና ብለውኝ ጠቀስ አደረጉኝ። ድንቅ የሄዱ እፎይታ ተሰማኝ። ወዲያው ትዝ ብሎኝ ኮት ኪሴን ብዳብስ ቦርሳዬ የለም። ግድ የለም። በዚህ መካከል ልጁ አውርደኝ አለኝ። ስራውን አጠናቋል ማለት ነው። ድንቅ ብለው ሊመለሱ ሲሉ እኔ የምለው አቤቱታዬን አወረድኩት። አሁን እኔ ወሪሳን እንዲያ ብዬ የምሰድብ ነኝ ብዬ አልኩኝ። ብትሳደብስ ያኮራል እንጂ አያሳፍረን? ያቦጣጡ ይመስሎኝ ኧረ እኔ አልኳቸው። ተወው ወዲያ እኔ አስጠነቅቀዋለሁ። አፍህ አይደርስም። እምቢ ካለ ይሄ ልጄን ያውቀዋል ብለው አሉኝ። ከኩይሳው የሚበልጥ አልኩኝ። ተዚህ አይቆጥረውም አሉኝ። የጥፍራቸውን ስር በሌላ ጥፍራቸው እየሰቀሰቁ እሱን ለእኔ ተወው ብቻ ፌስታሉን ብለው አሉኝ። ማስተካከያ ልብሱን በፌስታል አድርጌ አምጥቼዋለሁ። ግን እንዳሉኝ በር ላይ እንዳስቀመጥኩ ከነ አባ ሞጭልፊዎቹ አንዱ ከአይን በፈጠነ ቅልጣፌ ላጥብ ያደረገውስ ባልቴቷ ቃል የገቡልኝን የኩይሳውን ነገር ሊያጥፉትም አይደል? ኧረ እንዲያውም በተቃራኒው ጠላት የሆነው ኩይሳውን በለው ብላው እያሉ ሊገፋፉት ይችላሉ። ምን ባያደርግ ይሻላል? በዚህ መካከል ደጃፊ ተቆረቆረም። ባልቴቷ የመጡ መስሎኝ ደስ አለኝ። የመጣው ሰው በበሩ ሳንቃ ስንጥቅ ውስጥ ጽላሎቱ ይታየኛል። እንደ ባልቴቷ ሹክክ ያለ ቅርጽ የለውም። ከደጃፌ ተርፎ ወደ ግድግዳው ገፋ ያለ ሰውነት አለው። ኩይሳው ይሆን? ደነገጥኩ። ደግሞ ተቆረቆረም። በሩን ገፋ አድርጎ ከመገንጠሉ በፊት ተነስቼ ከፈትኩ። ፊቱን ማየት ስላስፈራኝ አገረገርኩ። በሩ ስር ያስቀመጥኳት የታሰረች ፌስታል በሳንቃው እየተገፋች ሽርትት ስትል ኩይሳውን ፈርታ ገሸሽ ብትል መሰለችኝ። ጥላው ላይ ላይ ተንጠርብቧል። ቀና አልኩ። ኩይሳው ሳይሆን እንደ ነጠላ አርብ እንጂ ውፍረት የሌላቸው አዛውንቱ ጆቤራው ናቸው። ቀለል አለኝ። ለጥቂት ጊዜ ተፋጠን ቆምን። ፊታቸው ሲቀርበኝ እንደማላውቀው ገባኝ። የተኮፈሰ አፍንጫ አላቸው። ፊታቸው ላይ ጉብ ብሎ የሚታዩ አፍንጫቸው እንደ አድባር በአይኖቻቸው፣ በቅንድቦቻቸው፣ በጆሮአቸው ተከቧል። ቤት ለእንግዳ አይባልም አሉኝ። እንደ ታሰረችው ፌስታል ሸርተት ብዬ መንገድ ለቀኩላቸው። ገቡ። እንደ ቤት አከራይ ተንጠረበቡብኝ። ዙሪያ ገባውን በኩራት ገረመሙ። ፍቅረት ያደረባቸውም መሰሉ። ቁጭ በሉ እንጂ ናልኩኝ። ብላይ የሽሙጥ ፈገግታም አሳዩኝ። እውነትም መቀመጫ ቀርቶ ለመቀመጫ የሚሆን ዕቃ እንኳን የለኝም። ብረት ድስቱን በአፉ ደፍቼ ለመቀመጫነት አመቻቸሁት። ፊቱ ጥላሸት በመሆኑ ግራ ተጋባው። አልጋው ጫፍ ላይ እንዲቀመጡም ጋበዝኳቸው። ተንዘረፈፈ ጋቢያቸውን እንደ ቀሚስ ሰብስበው ተቀመጡ። ዘመኑ ተበላሽቷል ሲሉ ጀመሩ።
ሁሉም ሰው የሰው ሀብት ማታር ይሆናል። ሁሉም ትዕግስት አጥቷል። ነፍስ በእጁ የሚያልፈው አፉ የሚያዳልጠው በዝቷል። ትናንት ነው ተትናንት በስቲያ እንኳ ይህች ተጎራባች ሰደበች። ማን አልኩኝ እንዳልሰማህ። ወይዘሮ ጉዶ የባልቴቷን ስም እስከ ዛሬ አላውቀውም ነበርም። ምን ብለው ምን ያላለችዋል? ኧረ ተወኝ። እኔ ባልሆን ምላሴን አዳልጦት ክፉ በተናገርኩና ፈጠራዬን ባስቀየምኩ ነበር ብሎ አሉ። ያለፈው ማብራሪያቸው ትዝ አለኝ። ዝም ስድብ ኃጢአት እንደሆነ ከኔ ቀድሞ የተረዳ እንጂ እንደኔ የተከበረውም የለም። ምላሴ በሰው ላይ ናርፎም አያውቅም። ለምን ብዬ የሰደበኝ ቢኖር ለተሳዳቢ እንዲዳረገው እመኛለሁ። ይህ ካልሆነም በእጅም ምልክት አንዳንድ አናዳጅ ነገሮችን ጣል ያደርግበታለሁ። ከዚህ በተረፈ ምላሴ በሰው ክብር ላይ አርፎም አያውቅም። ሌላው ቀርቶ ምላሴን እንኳ በሰው ላይ አላውጣም። የእጅ ምልክቶችን ጣል ማድረግ ያው ከኃጢአት አልተጻፈምና እሱ እጠቀማለሁ። ግራ ብጋባም ጭንቅላቴን በአዎንታ ነቀነቅኩኝ። የተቀመጡበትን ቆነጥነጥ ብለው አደላደሉ። ጋቢያቸውንም ትከሻቸውን ከፍ ዝቅ አድርገው አመቻቹና ቀጠሉ። እኔ እንደሱ አይደለሁ። በስተርጅና ዘመን የፈጣሪን የሚያስቀይም ነገር አልሰራም። ወደ እሱ መሄጃ ይደርሷል። እሷ ግን ስራዋ ሁሉ ሌላ ነው። ሆን ብላ ኃጢአት መስራቷ ሳያንስ ታሪካችንንም ማዛባት ይዛለች። እንዴት በሰፊው ለማዳመጥ ቀልቤን ለወሬው ሰጥቼ የተደፋው ድስት ላይ ተቀመጡ። አሁን ለታ ለሌሎች የምትነፋውን ውሸት ታሪክ ብላ ደገመችልኝ። ተይ እንጂ ጉድሁ አልቆጣልሳልሽ። ይህን ሰፈር የቆረቆረው አባ ወሪስ አይደለም። በፊት አባ ቀማው በኋላ አባ ነጥቀው የተባለው የአጤ ምኒልክ ዘመነኛ ነው። አባ ወሪሳ እኮ የኖረው በአጤ ኃይለ ሥላሴ ዘመን አሁን ነው አልኳት። አፍጥጣ ምን ቢደረግ አትልም። እሺ ተሆነ ሆነና ማን ቢወልድ መሃ ሆኖ ነው አባ ወሪሳ ይህንን ሰፈር የቆረቆረው አልኳት። እዚህ ላይ ትክክል መጣች። ደረደረች። ከአጤ ቴዎድሮስ ዘመን አንስታ በስትክክሉ መጣች። መጨረሻ ፈጠጠች። እንዴ አልኩኝ። በታሪኩ ተመስጬ እንደ ነገስታቱ እነሱም የስልጣን ተዋረድ ብያልኩኝ። እነሱስ ነገስታትም አይደሉም ወይ? ምን ይጎላችኋል? ያፈጡ ጊዜ ፈራሁ። ኦሪሳ ሰፈር የተከሰስኩበት ያፍዳ ትዝ አለኝ። እንግዲህ ታሪክ የደረሰበት የመጀመሪያው ሌባ አባላፈው ነው። በአጤ ቴዎድሮስ ዘመን ንጉሱ ፊት ቀርቦ ለእኛም ሙያ እውቅና ይሰጠው፣ ስራችን ተዘምሮ እንሾም እንሸለም አለ ይባላል። አይ አባላፈው አሉ አጤ ቴዎድሮስ። ተሆነስ ሆነና ስንት ተከታይ አለ ብለው አሉ። 10,000 ይደርሳል ጃንሆይ አለ። ድንቅ ነው ድንቅ። ለዛሬው አንተን ሾመናል። ንሱ ቀሚስ ስጡት። ደግሞ የጎበዝ አለቆችንና ተከታዮችን ተፊታችን እያቀረብክ እንድታሾም እንድታሸልም ይሁን ብለውም አሉት። አባላፈው ነገር ያውቃል። አጤው የዋዛም አይደሉም። የስንቱን ላፎቴ እጁን እንዳስቆረጡም ደርሶበታል። በኋላ ሹመቱንና ሽልማቱን ተቀብሎ ወደ ሰፈሩ በቀጣዩ ቀን 2 ጎበዝ አለቆችንና ጥቂት ተከታዮቹን ወደ ንጉሱ ላከ። አሁንም አጤ ቴዎድሮስ እስቲ ይጠራቀሙላቸው ሾመው ሸልመው ላኩ። አሁንም እንዲያው ጥቂት ተፊታቸው አስቀርቦ ንጉሱ መላው ዘራፊ እንዳይደነብርባቸው ሰግተው ሾሙ ሸለሙና አባላፈውን ስትሉት አንተም ደከምክ ለኔም ስራ በዛህ፣ አንድ የሚሸለሙና የሚሾሙትን ይዘህና የሚል መልእክት ላኩበት። አባላፈው እንዲዋዛ ጨርሶኑ ጥቂት መላኩንም ተዉ። እሱ ደጃዝማች ተብሏል። በእሱ ስር 2 ግራዝማችና 2 ቀኛዝማች አሹሟል። ከዚህ በላይ ምን ማድረግ አለ? ንጉስን ተላላ ስላደረጋቸው ተበሳጩ። ጫኑ ፈረሴን አሉ። አባት አጠቀራምጡልኝ። ያ ሁሉ መኳንንት ሃይ ሃይ ብሎ አስቀራቸው። እኛን በቃም ወይ ተባለ።
ደሞ ለዘራፊ ንጉሥ ይዝመት። ይሄ ለሚሰማው አስደግ ነው። ንጉሡ እጁን አስራችሁ አምጡልኝ ይባላል። አባ ላፈው የት ሊገኝ? እዚህ ሲሉት እዚያ፣ እዚያ ሲሉት እዚህ ነው። እሱ እንደሆነ ያኔ ነው እንግዲህ የጎንደር አዝማሪ እንዲህ ብሎ የዘፈነው የታለ አፋልጉኝ ያን አባ ላፈው ተንጉሥ ላይ ቀሚስ ያጭበረበረው። ግሩም ነው ናልኩኝ። ይህን ተትምህርቱ አላገቡትም። ኧረ በጭራሽ አብደላ አባ መንጭፍም ተትምህርቱ የለም። አባ መዝብርም እንደውም አባ መንጥፍም የለም ስሎት። አባ ንጥቀውሳ ስሙንም ዛሬ መስማቴ ነው። አይ ኢትዮጵያ አሁን አባ ንጥቀውን ያለ ሰው ትዘነጊ ብለው አሉ። ትልቅ ታሪክ ነበራቸው አልኩኝ። የሆነ ቋምጬ እየተቆነጠነትኩ የተቀመጥኩበት ድስት ከመሬት ጋር እየተንፏቀቀ ዘግናይን ድምፅ አሰማ። የእሱን ያህል ማን ሰራ? ይህን ሰፈራችንን እኮ ፊት አባ ንጥቀው ነበር። ታዲያ እንዴት ወሪሳ ተባለ? አጤ ኃይለ ሥላሴ ናቸው አሉ። በንጉሥ አገር አባ ንጥቀው ትሉ በሉ ቀይሩ አሉ። ያኔ የነበረው አባ ወሪሳ ነበር። እሱ ቀየረው። ትርጉሙ ግን ያው አንድ ነው። ንጉሡ ተላላ ናቸውና ትእዛዝ የተፈጸመ መስሏቸው ደስ ተሰኙ አሉ። ግሩም ነው ናልኩኝ። ባህታቸው እንዳይቋረጥብኝ ለማበረታታት ያልኩት ነው። ይልቅ አባ ንጥቀውን አንድ ታሪክ ላጫውትህ ብለው አሉ። እሺ በቁነጠነቱ ያዘግናኝ የድስት ድምፅ ተከተልም። አባ ንጥቀው በአጤ ምኒልክ ገፈርሳ ላይ አልተያዘም? አዎ። ይሄ ትምህርቱ ገብቷል እንዴ? አይ ወይዘሮ ጉዶ ነግረውኛል። ብቻ አባ ወሪሳ ነው ያሉኝ። እሷን ተዋት ዘባራቂ ብለው አፋቸውን ስላዳጠው አማተቡና ቀጠሉ። አባ ንጥቀው ይህች ቦታ ለማረፊያ ተሰጥተው ቁጭ እንዳለ አጤ ምኒልክ አንድ አይነ ቁራኛ መደቡለት ይባላል። የአይነ ቁራኛ እዚሁ እየኖረ አባ ንጥቀው ስርስር ይላል። ሲወጣ መውጣት፣ ሲገባ መግባት። ኧረ ተወኝ ቢሉት ወዲህ አላላውስ አለው። በኋላ አንድ ቀን ስለ ዛር ወሬ አወራው። ስለ ውቃቢ ደገመው። አንዳንዱ ውቃቢ ምሱ ዝርፊያ ነው፣ ምሱን ካጣ መላውን ሰው ይፈጃል አለው። ይፈራ ነው በጭራሽ። እያንገራበበ ሳቀ። ተው በኋላ አይሆንም፣ ተው ውቃቢ ትጣላለህ፣ ያሳብድሃል፣ ጨርቅህን ጥለህ ትበራለህ አለው። ሌባ ውቃቢ ባገኝ እሱንም እፈድደዋለሁ አይልም። ተጉለቴ ነው እፈድደዋለሁ ማለቱ ነው። አላልናኝ አለ አባ ንጥቀው። ተጎንህ ታገኘዋለህ። ቀን ላይ አባ ንጥቀው ረጅም አጠና አምጡልኝ ብሎ አዘዘ። አጠናውን ሰንጥቆ አቀጥነና ጫፉ ላይ ከአጠናው ለአመል ስፋት ያላት ቆርቆሮ መታበት። ተጉለቴው ለዳሪ ሲወጣ አጠናውን ይዞ ተከተለው። እስቲቀመጥ ከበስተኋላው አድፍቶ ጠበቀ። ቁንጣውን አውልቆ ውጤት ሲል አባ ንጥቀው አጠናውን ሰደድ አድርጎ ቆርቆሮውን ስሩ አስቀመጠ። ቆርቆሮዋ በቂጡ ትክክል እንደረጋች ሲያረጋግጥ ዝም ብሎ ጠበቀ። ሰውየው ተጸዳርቶ እንደጨረሰ አጠናውን አንስቶ የተደበቀበት አኖረው። ሰውየው ቁንጣውን ታጥቆ መለስ ቢል አሩን አጣው። ደነገጠ። ታዲያ የት ሄደ? በእግሩ ቢዳብስ የለም። ውጤት ብሎ ይመለከት አልታያ ነው። በቃ ጮኸ። አረቼ ጠፋ አለ። ራሱን ማመን ተሳነው። ጉድ ማለት አበዛ። አሩ ተገኘ። ወሪሳዎች መጠየቅ አበዙበት። ማላገጫ ሆነ። የለም ጠፋ እያለ ይመልሳል። ከሩሁ እንዳልሆነ አባ ንጥቀው ገብቶታል። እውነትም ወርም ሳይደፍን ጨርቁን ጥሎ አበደ። በዚህም ለአባ ንጥቀው ተዘፈነ። የአባ መንጥፈው ልጅ አባ ንጥቀው ጠላቱን አርሰርቆ የሚያሳብደው ተባለ። ሁለታችንም ተያይዘን ሳቅን። እንግዲህ እየመጣሁ አጫውትሃለሁ ብለው ለመሄድ ተነሱ። እኔም ለመሰናበት ተነሳው። የተቀመጥኩበትን ድስት ገርመም አድርገው ተጠላሸቱ ነው የተቀመጥ ያሉኝ። ያየኔ ነገር ተአንተ ልጅ ተቀልብሁን ብለው ጨርቅ አምጣ ላራግፍልህ
ዳሉኝ። ግን ያራግፈዋለሁ። ጥላሸት ሲራገፍ ዘዴ አለው። ይልቅ ዙር ብለው ደረቴን ደገፍ አድርገው አራገፉልኝ። በል ደህና አደር፣ እንዲሁ ሲመቸኝ እየመጣ አጫውታለሁ ብለው ወጥተው ሄዱ። የነገሩኝ ታሪክ አዝናንቶኛል። አሁንን የምን ነው የአማርኛ አስተማሪ ለዛቸው፣ ዕውቀታቸው፣ ማስታወሳቸው አንዳች ነገር አይኔን ቀለለው። ከቀልቤ ሆኜ ስቃኝ በፌስታል ያሰርኩት ልብስ የለም። ክው ብዬ ቀረሁ። የደነገጠችው ልቤ ስትፈራገጥ ቦርሳዬን አስታወሰችኝ። እጄን ሰደድ የለም። ለኩይሳ ለመስጠት ያዘጋጀሁት ብር እዚያ ውስጥ ነበርም። በተስፋ መቁረጥ መሬት ቁጭ አለው።